ዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ ክቡር አቶ አገኘው ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ ክቡር አቶ አደም ፋራህ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ ክቡራን የክልል ፕሬዝዳንቶች ክቡራን የከተማ አስተዳደር ከንቲባዎች ክቡራን ሚኒስትሮች ክቡራን የፌዴራልና የክልል ከፍተኛ የሥራ ኃላፊዎች ክቡራን አምባሳደሮች ኤግዚቢተሮች ባለሀብቶች ጥሪ የተደረገላችሁ እንግዶች እንኳን ደህና መጣችሁ እንኳን ለሶስተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ አደረሳችሁ አደረሰን ከሁሉ በማስቀደም የኢትዮጵያ ኢንዱስትሪ ምርቶችን ለማስተዋወቅ በወካይነት በቀረቡ ምርቶች ላይ ህይወትና ውበትን ባላበሰው በአዲስ ኢንተርናሽናል ኮንቬንሽን ሴንተር ጥሪያችን አክብራችሁ ስለተገኛችሁ በሚኒስትር መስሪያ ቤቱና በራሴ ስም ከፍ ያለ ምስጋና አቀርባለሁ። የኢትዮጵያ ታምርት ንቅናቄ ዓላማና አስፈላጊነትን ደጋግመን እንዳነሳ ነው አምራች ኢንዱስትሪዎች እድገትና ተወዳዳሪነትን ማሻሻል የዘለለ እይታ ያለው ነው። መሪ ቃሉ የነገዋ ኢትዮጵያ የምትገነባው አእምሯቸው በረቀቀ እጃቸው በክህሎት በላቀ ልጆቿ መሆኑን ማምረት የቀደም ስልጣኔ ታሪካችን ማደሻ አባቶቻችን ለነጻነት ለከፈሉት አርበኝነት ዋጋ ማስታወሻ ከተደጋገሙ ኋላ ቀርነት ወለድ ስህተቶች መመለሻና በጠንካራ አመራር የኢትዮጵያን ብልጽግና አይቀሬነት ማረጋገጫ ማህተም መሆኑን እያወጅን ነው። ከዚሁ ጋር በተያያዘ ባለፈው ዓመት በተካሄደው የኢትዮጵያ ታምርት ኤክስፖ መክፈቻ መርሃ ግብር ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክትና የሥራ አቅጣጫ እንዲህ የሚል ነበር። ኢትዮጵያ ለኢንዱስትሪ የተመቻቹ ነገሮች አሏት። በጀመርነው የኢትዮጵያ ታምርት ንቅናቄ ከፍተኛ ውጤት እያመጣን ነው። ነገር ግን ከዚህ በላይ ልንዘረጋ ስለምንችል ብንተባበር ፈጠራም ብናበረታታ ለምርምር ሀብት ብንመድብ የሀገር ውስጥ ምርትን መውደድና ዘርፉን መደገፍ የሥራችን አካል ብናደርግ ባጠረ ጊዜ ውስጥ የሚጨበጥ የሚታይ የኢንዱስትሪ ለውጥ ልናመጣ እንችላለን የሚል ነበር። በዚሁ መሰረት በአንድ ዓመት ጊዜ ውስጥ ምርቶችን በአይነት በጥራትና በመጠን አሳድገን ፈጠራን አበረታተን ከሀገር ውስጥ ፍጆታ አልፈው ወደ ውጭ ገበያ በማቅረብ ሂደት ላይ የደረሱ ምርቶችን አካተን ለዚህኛው ኤክስፖ ለይታ አቅርበናል። ኤክስፖ ከወትሮ በተለየ የማምረቻ መሳሪያዎችን በማስተዋወቅ ላይ በማተኮር ብረትን እንደ ሸማ ሰርተው ዓለም የደረሰበትን የቴክኖሎጂ የጥራት ደረጃ አሟልተው ነፃ ኢነርጂ ማምረት የቻሉ ማሽኖችን እጆችን በዚህ ኤክስፖ አይተናል። በእነኚህ ምርቶች ላይ በኢትዮጵያ የተመረተ ሜድ ኢን ኢትዮጵያ በሚል ለገበያም ለይታም ቀርበውበታል። ኤክስፖ ምርቶች እንደየባህሪያቸው በሰባት ንዑስ ዘርፍ ማለትም በጨርቃ ጨርቅ በቆዳ በምግብና መጠጥ በኬሚካል በማሽንና ኢንጂነሪንግ በፋርማሲቲካል በስጋና ወተት ምርቶች በ288 ኤግዚቢተሮች ተደራጅተው ቀርበዋል። ክቡር ጠቅላይ ሚኒስትር ክቡራትና ክቡራን በሀገር በቀል የኢኮኖሚ ሪፎርማችንና በ10 ዓመቱ መሪ ዕቅድ የተቀመጡ ግቦችን የምናሳካበት የኢትዮጵያ ታምርት ኢኒሼቲቭ መንግስት አጠቃላይ ኢኮኖሚውን ለማነቃቃት በወሰዳቸው የማክሮ ኢኮኖሚ ሪፎርሞች አዲሱ የኢንዱስትሪ ፖሊሲ የኤሌክትሪክ ኃይል አቅርቦት ዘርፉን በልዩ ሁኔታ የሚደግፍ ወሳኝ ተቋማትን በአባልነት ያሳተፈ ካውንስል በመቋቋም ምቹ ቢዝነስ ከባቢ በመፍጠርና በሌሎች በርካታ የተቀናጁ ተግባራት ምክንያት የኢንዱስትሪያላይዜሽን ንቅናቄ በጀመርንባቸው ባለፉት 3 ዓመታት እጅግ ተስፋ ሰጪ ውጤቶች ተገኝተዋል። አፈጻጸሙም ኢትዮጵያን በማኑፋክቸሪንግ ኢንዱስትሪ የበለጸገች ሀገር ሆና የማየት ህልማችን ሩቅ እንዳልሆነ አመላክቶናል። በእነዚህ ጅምር ውጤቶች ሳንወሰን በቀጣይ ዓመታት ለአግሮ ፕሮሰሲንግ መስፋፋት የሚያግዙ የግብርና ምርቶችን ማቀነባበሪያ ማሽኖችን በማምረት የገጠር ኢንዱስትሪያላይዜሽን እናስፋፋለን። በገጠር የመስኖና የቤት ውስጥ ኃይል አቅርቦት ችግሮችን የሚፈቱ የነፃ ኃይል ማምረቻ ማሽኖችን አምርተን ተደራሽ እናደርጋለን። ገቢ ምርትን በመተካት ያመጣነውን ውጤት በኤክስፖርትም ለመድገም እንሰራለን። የኢንዱስትሪዎችን የማምረት አቅም ማሳደግና ተወዳዳሪነታቸውን ማላቅ ላይ አጠናክረን እንቀጥላለን። ፈጠራን
የማበረታታትና አዳዲስ ምርቶችን ወደ ገበያ የማቅረብ ስራችን በልዩ ትኩረት እንፈጽማለን። በተለይም ሁኔታ ቀያሪ ኢንዱስትሪዎችና ስትራቴጂክ ጠቀሜታ ያላቸውን የትልልቅ ኢንዱስትሪ ፕሮጀክቶችን ደግፈን ወደ ማምረት እናስገባለን። መሪ ኢንዱስትሪዎችን በመፍጠርም የግል ባለሀብቱን ሚና ወደምናልቅበት ምዕራፍ እንሸጋገራለን። ይህ የኢትዮጵያ ነባራዊ ሁኔታ አዳዲስ ባለሀብቶችን ወደ ዘርፉ እንዲቀላቀሉ፣ ነባር አምራች ኢንዱስትሪዎች ምርታቸውን እንዲያሰፉ ጥሪ የምናደርግበት ትክክለኛ ጊዜ በመሆኑ ኑ በአምራች ኢንዱስትሪ ዘርፍ መዋለ ንዋያችሁን አፍስሳችሁ ራሳችሁንም ሀገራችሁንም አበልጽጉላለሁ። በዚህ አጋጣሚ ለስካሁኑ አጠቃላይ ተስፋ ሰጪ ውጤቶች መገኘት ምክንያት የሆኑትን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን፣ የአምራች ኢንዱስትሪ ካውንስልና ሰብሳቢዎችና አባላትን፣ ቴክኖሎጂ ፈጣሪ ወጣቶችን፣ በዘርፉ የተሰማሩ ባለሀብቶችን፣ በየደረጃው የሚገኙ የኢንዱስትሪ የዘርፍ አመራሮችና ሰራተኞች እንዲሁም የዚህን ኤክስፖ አዘጋጅ ኮሚቴዎች እና ኤግዚቢተሮች እንዳመሰግን ይፈቀድልኝ።